ሰላም ሰላም የማማ ቤተሰቦች እንዴት ናችሁ? ሁሉ መልካም። ዛሬ ደግሞ ሁለተኛውን የምሳቃ ምግብ አዘገጃጀት ይዤ መጥቻለሁ። ቁርስ ነው ዛሬ ማሳያችሁ። ቀላል ፈጣን ቁርስ እንሰራለን። ቁርሱን ለመስራት የምንጠቀመው 2 እንቁላል ነው። ስኳር እናደርግበታለን። 2 የሻይ ማንኪያ ስኳር አድርጌበታለሁ እንዳይበዛ። ከዛ 1 የሾርባ ማንኪያ ወተት፣ ለጣም ደግሞ ቀረፋ አድርጌበታለሁ። ወተቱ ከ1 ሾርባ ማንኪያ ባይበልጥ ጥሩ ነው። የምትነክሩት ስላይስ ዳቦ ፍርክስክስ እንዳይልባችሁ። ስለዚህ እንደዚህ በደንብ መታና እናዋህደዋለን። በመቀጠል ስላይስ ዳቦአችንን እንደዚህ ነከር ነከር እናደርገዋለን ማለት ነው። እንደዚህ በደንብ አገላብጠን ከነከርነው በኋላ ዘይት አድርገን በጋለ መጥበሻ ላይ እንጠብሰዋለን። የምትጠቀሙት አነስ ያለ ዘይት ነው። ዘይቱ እንዲዳረስላችሁ መጥበሻችሁ እንደዚህ ዞር ዞር ማድረግ ትችላላችሁ። እንደዚህ እንገለብጠዋለን። በመቀጠል ይሄን ስታዘጋጁ መርሳት የሌለባችሁ 4ቱም ማዕዘን እንቁላል ስለሚነካው እሱን እንደዚህ መጥበስ እንዳትረሱ። ስለዚህ 4ቱንም ጎኖቹን እንደዚህ ጠብሰናል ማለት ነው። እንደዚህ አድርገን የመጀመሪያውን ስላይስ አዘጋጅተናል። በ2 እንቁላል 3 ስላይስ ዳቦ ተጠቅሜያለሁ። ለአንድ ልጅ በቂ ቁርስ ማዘጋጀት ትችላላችሁ። ስለዚህ ሁለተኛውንም እንደዛ፣ ሶስተኛውንም ስላይስ ደግሞ በተመሳሳይ መልኩ እናዘጋጀዋለን ማለት ነው። በጣም ቀላል ነው። አንዳንድ የማይመቻቹልን ነገሮች ይኖራሉ ለቁርስና፣ ነገር ግን ልጆችን የሚወዱት ቆንጆ ቁርስ ነው። ስለዚህ እንደዚህ አድርጋችሁ መሞከር ትችላላችሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚሁ አጋጣሚ ጋብዛችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። ሀሳባችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ቆንጆ በመሆነ መልኩ 3ቱን አዘጋጅተናል ማለት ነው። ቆራርጠን እናንተ ባላችሁ የምሳቃ ሳይዝ ቆራርጡታላችሁ። እኔ ያለኝ ምሳቃ 4 ቦታ ቆራርጬ ነው ማስገባት የምችለውና ስለዚህ 4 ቦታ ቆራርጫለሁ። እናንተ በሚያመቻችሁ ቅርጽ ቆራርጡታላችሁ። በመቀጠል እንደዚህ ቆንጆ አድርጎ መደርደር ነው። ከላይ ማንኛውንም ሲረፕም ሊሆን ይችላል፣ ቸኮሌትም ሊሆን ይችላል። ፈሰስ አድርጉበት። ማር ተጠቅሜ ያለው ማሩን እንደዚህ ፈሰስ እናደርጋለን ማለት ነው። በዚህ መልኩ ቆንጆ የምሳቃ ቁርስ አዘጋጅተናል። እንደወደዳችሁ ተስፋ አደርጋለሁ። ከጎን ደግሞ ያላችሁ ማንኛውንም አይነት ሩዝ ከተን እንጨርሳለን ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።